ለምን አንድ ኮፍያ አትሆንም? ሐላል ነው የገባችሁ አይደል? ሐላል ነው። ለምን አንድ ኮፍያ አትሆንም? እቺ በሰረቀችው ገንዘብ የሷ ገንዘብ መጣ ቀረ ለኔ ሲጀመር እኔ እናፈጥበታለሁ ላይ የተሰረቀ ገንዘብ ከእናንተ ምንድን ነው የሚጠበቀው? እንዲህ አይነት ነገር መረጃዎችን ስናመጣ አስተውሎ ማየት፣ ከዛ በኋላ ከመፍረድ በፊት መጀመሪያ ማወቅ ማለት ነው። አንድ የሶስት የአራት አስባችሁ አይታችሁ አስተንትናችሁ አገናዝባችሁ የእናንተ ኮሜንታተሮች ከስር ያላችሁ የእናንተ እንትን ያስፈልጋል። ስለዚህ አሁን ሀቢባ ገብታ ስትደበቅ ለምንድነው እውነት ካለሽ ለከሰሰሽ ሰው መልስ ማሰጪ ነው? እውነት ካላት ፓስፖርት ጠይቂያታለሁ አላሳይም ብላለች። ስምሽን ተናግሪ ብያት አልናገርም፣ ቁጥርሽን አምጪ ብያት አላመጣም ብላለች። ተግባባችሁ? ቁጥሯን ማሰጠው ኖርዌይን ያለው ስለምትል ነው። ቁጥሯን ከሰጠች የዱባይ ነው የሚሆነው። ተግባባን አይደለ? ስለዚህ ዱባይ መኖሯ ይረጋገጥባታል። ፓስፖርቷ ከታየ ማህሌት አርፈሽዋ ነው የሚሆነው። ማህሌት አርፈሽዋ ዘረፈ ትባላለች። ከእንደገና ደግሞ ይሄ የአንዱ ከአምስቱ ልጆች አንደኛ ማን ነው የምትባለው? መብረቁ ማህሌት አረፈሽዋ ዘረፈ አያቷ ነው። አረፈሽዋ ታዲያ ወዴት አባታቸው ነው ለዘራ ያዕቆብ እከካሞች ወደ የሚያጠጋቀኝ ነበረ። ትግራይማ ትግራይ ናት። ይቅርታ እንኳን ሰማሁ። ማህሌት ዘረፈን የጨመርኩበት ማህሌት አርፈሽዋ ነው የምትባለው። ትግራይ ነች 100% በእናቷም በአባቷም ማረጋግጥልሻለሁ። ግን እሷ ትግራይ ሆነች ማለት አረፈሽዋ ብሎ ትግራዋይ የለማ መብረቁ ተው እንጂ እሱ አለ ሄድበት ችግር የለውም። እያለ ባንድ ትጋለጥ ነው። ግን አለች ሃይማኖቱ ቤትዬ ሃይማኖቱ ይቅርና በሃይማኖቱ ሳይሆን ያው ከሁሉም ሃይማኖት ከሁሉም ዘር ሌባ አለ፣ የሚያሰድብ አለ። ዘርን የሚያሰድብ፣ አማራን የሚያሰድብ፣ ትግራይን የሚያሰድብ፣ ሲዳማን የሚያሰድብ፣ ኦሮሞን የሚያሰድብ ሰው አይጠፋም። ሁሉም ሰው መወቀስ የለበትም። ለይተን መምታት አለብን። ስለዚህ ከዛ ጋር የሚገናኝ ነገር ስላልሆነ አሁን ወደ ከዛ ውስጥ እንውጣና ይቺ ሴትዮ በጣም ጨዋታ እየተጫወተች ታስታውሱ እንደሆነ ልጠፋ አካባቢ ስትል መብረቁ የያዛት ጊዜ ምን አለች? ገንዘቡ ተይዞብኝ ነው። አሁን የኢትዮጵያ መንግስት ለፋኖ ትረጃለች ብሎ ስለያዘብኝ አሁን ግን አምኖ ለፋኖ እንደማረዳ ታውቆ ገንዘቡ ሊለቀቅልኝ ነው ብላ እረፍት ትንሽ ጋፕ እንዲሰጣት አድርጋ ነው በዛው የጠፋችው። አወዛግባ ነው የምላችሁ። አሁን ዱባይ ያሉት ልጆች እነፋሲጋ 50,000 ድራም ነው 40,000 ድራም ምናምን ተበላኋለች። ሚኪ ደግሞ የኔንም ይዛብኝ ጠፋች አለች። አቢባ ያው ስለሷ የተናገረችውም ነገር የለም። እንግዲህ የተሰጣት ማስታወቂያ ለመስራትና ጊፍት ያገኘችው ቤቱ ይቁጠረው ምን ያህል እንደሆነ። እነዚህ ልጆች እያለቀሱ እንባ እያወጡ በተፈጥሮ ሀቢባ እንግዲህ ያው የምትረዳ ሌባን የሚይዝ ነው ብሎ እንግዲህ ሁላችንም 14,000 15,000 ሰው 20,000 ቁጭ ብሎ ይመለከታል አንዳንድ ነገሮች ሲደረግ። ግን የዚህ ሴትዮ በችለተኝነት አይታ መቼም እቺ ሴትዮ ነገ መያዙ አይቀርም። አሁን የምጠይቃችሁ እናንተ 30 ምናምን ሰዎች የተያዘባችሁ ነገሩን ምን እንዳደረጋችሁና እቺ ሴትዮ በኢንተርፖል ተይዛ ኢትዮጵያ የተሰማማችበት ጉዳይ አለ። ይሄ ትልቅ ገንዘብ ነው። አሁን እንደዚህ የምንጮ ለሷ መንገድ ነው ምንሰጣት። ስለዚህ ጉዳያችሁ ምን ጋር እንዳደረጋችሁና ከዚህ ዱባይ ላይ ሆናችሁ የምትከታተሏት ሰዎች በኢንተርፖል በኩል ተይዛ እንድትመጣም እኛ ሰው እንሰጣችኋለን። ኑና መብረቁንም በውስጥ አናግሩት፣ እኔንም ተከተሉና ያለውን ነገር ከሰው እናገናኛችሁና በፌዴራል ፖሊስ በኩል በቀጥታ በኢንተርፖል ተይዛ የምትመጣበትን መንገድ እናመቻች። እሷ እንደው አንገቷን ትሰጣታለህ እንጂ አንገቷን ሰይፍ ታረጋታለህ እንጂ በፍጹም መታ እኔ ነኝ ብላ አትልም። ይህን እንውቅ። ግን ምን የምናለው ነገር የለም። እና ምላችሁ ነገር ይሄ ነው። ያለን እድል ምንድነው? አንድና አንድ ነው። እናንተ ጉዳያችሁ ምን ላይ ነው የደረሰው?
ይችን ሴትዮ መጀመሪያ አሁንም የተደጋገመ ሁላችንም 100% ነች የሚለውን ነገር እናረጋግጥ። ሁላችሁም በአካል ያያችኋት ሰዎች በተለይ በጎንደር በባህር ዳር ያላችሁ ሰዎች እባካችሁ በአካል ስላያችኋት ይሄንን ፎቶ እያያችሁ እንዲህ አይነት እናቃታለን ወይንም እንደዚህ እናደርጋታለን የምትሉ ሰዎች ኑና ሐሳባችሁን ስጡ። ነች አይደለችም 100% እንድንሆን አሁን 95% ነች። እናንተ ደግሞ የእናንተ ደግሞ ማረጋገጫ ደግሞ 100 ከሆነ ደግሞ 100% እንድንልና እርምጃ እንድንወስድ። የሷ ጀሌዎች ከታች ሆነው ሌቦች እያሉ የሚሳደቡ ብዙ አሉ። አትስሟቸው። አቀባዮች ተቀባዮች ናቸው። ምክንያቱም እጇ ረጅም ነው። ወደ 58 ሚሊዮን ነው እጇ ላይ ያለው ገንዘቡ። ብዙ ያሰማራቻቸው እነ ጂጂኪያ ለጌማቸው እያመቻቹ ነው። ጂጂኪያ ለጌሟ እያመቻቸች ነው። እቺን ሴትዮ እንትን ለማለት የለችበትም እያለች ነው። ስለዚህ የምናረጋግጠው እኛ እንድንጠራጠር የሚያደርጉን ከታች የሚጽፉ ሌቦች አንዳንድ ሰዎች አይደለችም ምናምን የሚጽፉ አሉ። እንድንጠራጠርና የሚያደርገን እንዳንጠራጠር 100% የሚሉ በአካል ያያቸው ሰዎች አሁንም ክስ የተመሰረተባቸው ሰዎች እችን ሴትዮ ራሷ ነች ብላችሁ እንድትመጡና ለህዝብ እንድትናገሩ ሁሉም ነገር ኮንፊደንስ እንዲኖረው ብላችሁ። አሁን እኔ እየቆየ ሲመጣ ልክ እንደ አብስትራክት ስዕል እየተገለጸችልኝ መጣች። ሁኔታዋን ሳያት በፊት መጀመሪያ እንዳያችሁት አንድ የማይታወቅ የሆነ ስዕል ነገር ስታውቁት እየቆያችሁ ደግማችሁ ስታዩት ማንነታ ራሷ ነገር ራሱ መሆኑን ውስጡ ያለው ነገር ታዩታላችሁ። የዚህ ሴትዮም እየቆየው ስመጣ ብራይት የሆነ የተገለጸልኝ ነው የመጣው። ስለዚህ ወገኖች አላት። ያው እጇ ረጅም ነው። ብዙ ለሚናገሩ ሰዎች እየሰጠች ነው ጊፍት ስሟን እንዳያነሱ። ከዛ ደግሞ ጨዋ ለመሆን ደግሞ ሽቶ ደግሞ ጀምራለች። አሁን እያውላችሁ በዛች በአንድ ሽቶ ጥሩ ሰው በመምሰል ህዝብ እያያዘች ነው። እንዳይናገሯት በኮመንት በምን እንዳይናገሯት አንቺ ጎበዝ ነች ጀግና ነች እንድትባል ስራ እየሰራች ነው። ስለዚህ አሁን እሷን በአካል ኢትዮጵያ ውስጥ ያገኛቸዋት ሰዎች ወደ ላይፍ ወደዚህ ኑና እሷ ነች አይቻታለሁኝ። እኔ ከዚህ በፊት በዚህ ነገር እያወራን ነበር። በተለይ ፓስተሮች፣ ጎንደር ላይ የነበራችሁ ፓስተሮች፣ የሃይማኖት አስተማሪ የነበራችሁ በአካል የምታቋት እናንተ ቤት የጠራችኋት ግብዣ ያደረጋችሁላት ሰዎች ካላችሁ አሁንም ወደዚህ ነው ጥሪ ያደረግንላችሁ ነው። ሁለተኛ እንዳታመልጠን ደግሞ እርግጠኛ ነኝ ታመልጣለች። አሁንም ታመልጣለች ነው የምላችሁ። ሴትዮዋ በጣም ትምህርት ቤት ገብታ የወጣች ዲግሪ ያላት የዚያ ነገር የማምለጫውን ዘዴውን እንዴት አድርጋ ሰዎችን እንደምትይዝ በጣም ኮርስ ያላት ነች። በጣም በልጣን እና አድቫንስ በልጣን ሄዳለች። ስለዚህ አሁን የመሰከሩ እነፋሲጋና ሚኪ ፊታውራሪ እንግዲህ አይናቸውን ጨፍነው ነው የመሰከሩት። እሺ እንድንጠራጠር ያድርጉን። እውነት አይደለችም ወይ እንዴት ነው የሚለውን ነገር እንጠራጠር። እነሱ ግን ከመጀመሪያው ጀምሮ ሲናገሩ 40 ሺህ ምናምን ብር ተበልቻለሁ ስትል እንዴት ነው 40 ሺህ ድራም? ትናንትና ሆምለስ የሌለው ሰው ምንም የሌለው ሰው ሚሊዮነር አይደለችም ፋሲጋ፣ ምንም የሌላት ሰው ነች። 40 ሺህን የሚያክል ድራም ተበልታ እንዴት ነው እሱ ሆስፒታል ያልተኛችው? እንዴት ነው ሀርት አታክ ያልያዛት? ትናንትና እኮ ነው ሰርታ ገንዘብ ያገኘችው አይደለ እንዴ? አንድ ሚሊዮነር ሀብታም የሆነ ሰው ምናምን ከሆነ ምንም አይሰማውም ስለ ገንዘብ። እንዴት ነው እንደዚህ በቀላሉ ታይቶ የሚታለፈው? ይሄ ትክክል ነው? ሊያጠራጥረን ይችላልና አሁን የሰጠችበት ምስክር ደግሞ ትንሽ ያጠራጥራል። ስለዚህ ኢትዮጵያ ያላችሁ ሰዎች በአካል ያገኛችኋት ሰዎች ኑና ላይፍ ላይ እናውራ። ይቺ ነች ራሷ ነች በሉን። ከዛ ያለውን ነገር ኮንታክት እናስደርጋችሁና ሰው የምታገኙበትን ሰው ደውሎ ማለት ሄዳችሁ ያሉበት ቦታ ድረስ በኢንተርፖል የምትመጣበትን ነገር እናስመጣ። አይ ነው ፍርድ ቤት ደርሷል። ግን በትክክል ደግሞ ሌላ ደግሞ አብሮ የሚረዳችሁ ነገር እናዘጋጅላችሁ ነው የምላችሁ። ኦኬ አንደኛው ይሄ ነገር ነው። ዮሐንስ አንተ ሂድበት እስኪ ማለት ሰላም ናችሁ? እንዴት ነው ጃጓር? ሰላም ነህ? ደህና ነህ? እንዴት ነህ? አለ ወይ? እስቲ ንገረን እስቲ እቺ ሴት
ራሷ ናት አንደኛ የፊቷን ቅጽ የቀያየረች ሙሉ በሙሉ 100% ራሷ ናት። እሺ ራሷ ናት። በአካል አግኝታ ታውቃለህ? ኢትዮጵያ ውስጥ በአካል ተገናኝታችኋል? አዎ 3-4 ጊዜ ተገናኝተናል። 3 አግኝቻታለሁ። ራሷ ናት። ኦኬ። እና ትዝ ይልሃል? ፎቶ ምናምን የለህም? የሷ አንተ ያዝከው? አለኝ አለ። እስቲ ለመብረቁ ላክለት። ፎቶን ልኬለታለሁ አለ። አዎ እሺ። ተጨማሪ ደግሞ እነዛ ቤቷ ፓስተሮቹ እነዛ ራት የጋበዟት ቤታቸው ጠርተው ሳያውቁ የተበደሉ እነሱ አሉ። አንደኛ ምን መሰለህ፣ እኔ ብሔርተኛም አይደለሁም ሃይማኖተኛም አይደለሁም። ሴትዮዋ መሐሬት አርፈሽዋ ዘለቀ የትግራይ ተወላጅ ናቸው። እንግሊዝ ኤምባሲ ያደጉ ናቸው። እናቷንም አይታችኋታል። እናቷን ያው ሙሉ በሙሉ አይታችኋታል። የትግራይ ተወላጅ ናቸው እና መዓዛ ሽበሺ ደግሞ የትግራይ ተወላጅ ነች። እሷም አሁን እንግሊዝ ገብታለች። የዛኔ በመብረቁ ቀርባ እኔ እንደናንተ ተጠቂ ነኝ እንደናንተ ተጎጅ ነኝ ያለችው መዓዛ ሽበሺ ትባላለች። የዛኔ እንግዲህ እንደምታውቁት እኔ የለውበትም ብላ ይኸው በአንድ ጊዜ 6 ልጆቿን ይዛ እንግሊዝ ገብታለች። ሁለተኛ ደግሞ ምንድነው የመሐሌት ወንድም የሌባዋ ወንድም እሱም በዚህ ዓመት ነው እንግሊዝ የገባውና ነገሩ እጅግ በጣም የሚያሳዝን ነው። እኛ በጣም እየለፋን ነው እየጣርን ነው እና ተደራጅተው ነው እየተጫወቱብን ያሉት። እንግዲህ እግዚአብሔር የሥራቸውን ይስጣቸው ነው የምንለው፣ ሌላ ነገር የለውም። እሺ አሁን የእናንተ ጉዳይ የት ነው ያለው? ፍርድ ቤት ነው ያለው? አሁን እንደዚህ ነው ማለት ምንም በቃ ለኛ ራሱ ለከሳሾች ግልጽ ያልሆነ ነገር አለ። ምንም መርማሪዎችም እያስረዱን አይደለም፣ እየሄድንበት ነው የሚሉን። ምንም በቃ መንግስትም እያገዘን አይደለም። ያው እኛ የራሳችን ስራ እኔ ምን ሰጥሃለሁ መሰለክ፣ ተሰባሰቡና አንድ 3 ሰዎች የፌደራል ፖሊስ ደህንነቶች አሉ ውስጥ ገባና ስልክ ሰጥሃለሁኝ። እሺ የደህንነቱ ስልክ ምሰጠኝ ከሆነ አዲስ መረጃ አለ። እኛ በጣም የምንፈልጋቸው ሰዎች ደህንነቶችን ነውና አንዳንድ ስራ ኑሮን ደህንነቶችንም የማውራት ስራ ሰርተን ነበር። እስካሁን ግን ሊያግዙን አልቻሉም የደህንነት አካሎችም ራሱ። ኦኬ አሁን የምሰጥክ እንግዲህ ያው የሁሉም የፌደራል ፖሊስ ስልክ ያው በኢትዮጵያ ያሉትን በሙሉ ትዕዛዝ የሚወጣበት የአዲስ አበባ ፖሊስ የፌደራል ፖሊስ ነው። የአዲስ አበባ ሳይሆን የፌደራል ፖሊስ። ስለዚህ የሚያጠቃልል ነው። የነሱን ነው የምሰጥክ። እሺ እነሱ ሰጥሃለሁኝ የሆነ ስምም በውስጥ ጻፍልኝ። ከዛ ትደውልለታለህ። ያለውን ነገር በሙሉ ታስረዳቸዋላችሁ። ቢሮ ትሄዳላችሁ እዛ። እሺ 1-2 ሆናችሁ ሂዱ እና ነግረውና ተገናኝታችሁ ያለውን ነገር አስረዱ። ምን ደረጃ እንደደረሳችሁ ምን እንደተባለ ያላችሁ መረጃዎችን ካለ ከዛ ከነሱ ጋር አውርታችሁ ትነግረኛለህ ያለውን ነገር። ጥሩ እና ግን እቺ ሰውዬው 100% ራሷ ናት። ዩዘር እኔ ግን አንድ ነገር ልጠይቅህ። እሺ ጠይቂኝ። ይቅርታ የመጀመሪያ ማለት ነው መሐሌትን ስታገኛት ዳይሬክት እሷ ነው ያገኘሃት ወይስ በሰው ነው ያገኘሃት? እኔ በሰው ነው ያገኘኋት፣ በጓደኞቼ ነው ያገኘኋት። በሰው ነው ያገኘሃት? አዎ ኦኬ የመሐሌትን ብሔር ጠርተሃል። እነዛስ ብሔራቸው ምንድነው? አይ እነዚህኞቹ የኛ ማውቃቸው ናቸው። ቴንክ ዩ ያን ካልክ ማለት ነው የመጀመሪያ ማለት ነው ዘላችሁ የመሐሌትን ብሔር አትጥሩ። ምክንያቱም መሐሌት ማለት ነው ብሔሯ ወክል አይደለም፣ ትግራዋይ ነኝ ብላ አታውቅም። ከብሔሯ ጋር ሌባ ወንጀለኛ ብሔር የለውም። ብሔር አይደለም ቤተሰቡን አይወክልም። ወንጀለኛዋ እሷ ናት። ብቻዋን አይደለም የሰራችው፣ አብረው ተያይዘው እንደ ሰንሰለት ተያይዘው ነው የሰሩት እነዚህ ሌቦች ወንጀለኞች ማለት ነው። እውነት ነው። ለዛ የሷን 100% የትግራይ ተወላጅ ናት፣ ቤተሰቦች እናቷ እንደዚህ ናቸው ስትል አንተን ያገናኙህን ሰዎች ብሔራቸውን አልጠራህም። ገባ? እዛ ውስጥ አማራ አለ፣ ጉራጌ አለ፣ ኦሮሞ አለ፣ ሁሉ ብሔር ብሔረሰቦች ተያይዘዋል። እነዛውና የወጡበትን ብሔር አይደለም የወጡበትን ወላጆቻቸውን አይወክሉም። ሌቦች ናቸው።
እነሱ ለዛ ከቻላቸው ማለት ነው ብሔሯን የማህሌትን አትጥሩ ፕሊስ። እኔም ትግራዋይ ነኝ እቃወማታለሁ። ገባ ብዙ ሰው ስላበላሸች ግን እዚህ ጋር የእሷን ብሔር ስትጠራግም ማለት ነው አንተን ያገናኙ ሰዎች ደግሞ ብሔራቸው አንተ የወጣህበት ስለሆነ ያንን መጥራት አልፈለክም። እዚህ ጋር ግን ብትጠነቀቁ መልካም ነው ባይ ነኝ። ያለዛ እኛም ደግሞ አያገባንም ዝም ብለን እንዳርኩ ለማየት እንችላለን። አንደኛ ምን መሰለሽ ቤቲ ምን መሰለሽ ከትግራይም ተወልደናል ሁላችንም። እኛውን የዘር እኔ በዘረኛ አይደለሁም ብያለሁ እኮ መጀመሪያ ዘረኛ ባትሆን ማለት ነው የማህሌትን ዘር ማለት ነው የእናቷ ሳይቀር የአባቷ ሳይቀር ዘሯን ባልጠራህ ማለት ነው። እኔ ይሄንን አልቀበልም። ዘረኛ አይደለሁም እየተባለ የራስን እየደበቁ እና ጧሃት ይሁዳ ቤት እነ ዘራ ያዕቆብን ኔቢ ላታውቀው ትችላለህ። በደንብ አድርገህ ግጥም አድርገህ ደግሞ ታውቀዋለህ። እዚህ ሶሻል ሚዲያ ላይ ቆይተሃል፣ ገብቶሃል አይደል? በትግራይ ጥላቻ ያበደ የሰከረ ሰው ነው። በእነሱ በትግራይ ማለት ነው ፖለቲካ ሲሰራ ነበር። ገባ? የሆነ ሌባ ይምጣ ዘሎ ወስዶ የሚሰጠው ለትግራይ ነው። የሆነ ወንበዴ ይምጣ የማይፈልገው ራሱ ያማራ ልጅ ካለ ማለት ነው የሚጠሉት ያማራ ልጅ እንኳን ካለ ወስዶ ነጥለው አብጠርጥረው አውጥተው ይሄ ትግራዋይ ነው የሚሉት ማለት ነው። ያ ደግሞ ትክክል አይደለም። እዚህ ውስጥ ራሱ ዩዘርን የማህሌትን ብሔርኛ አልጠየቅንም። የተለያየ ቦታ ላይ ማለት ነው ፖለቲካ እየሰራ ነው በህዝብ ላይ ማለት ነው። እቺ ሴትዮ ለዛ ህዝብ ያደረገችው ነገር የለም። አብራም እየቦጠቦጠች ያለችው ከብሔር ብሔረሰቦች ጋር ነው እየበላች ያለችው። ህዝባቸውንም ራሱ እኮ እያስበሉ ያሉት እኮ ከሌላ ቦታ የመጣ ሳይሆን የጎንደር ልጅ ያስበላው እዛው ጎንደር ላይ ተወልዶ ያደገ አይደል እንዴ? ለዛ እዚህ ጋር ሁሉም ቢጠራ አሪፍ ነው። ገብቶሃል አይደል? አንድ ግን እቺን ነጥለው ብቻ ሰብጥረው ምናምን ብቻውን አላደረገችውማ። ቤቴ ናት። እኔ ቤት ውስጥ እንደዚህ የአንድ ግለሰብ የሚያጠፋውን ለብሔር ከተሰጠ ጠይቂና ከሌላ ቦታ ላይ የሚያወሩት ትክክል ነች። ፖለቲካ ውስጥ ስለሚገቡ እኛ ፖለቲካ ውስጥ አንገባም። ወሎዬ ከሆነ እኔ እያንዳንዱ ቪዲዮ ስሰራ አይተሽ ከሆነ ሌባን ሳጋልጥ ሰፈር እየጠራው ነው የማጋልጠው። ሰሜን ወሎ መካነ ሰላም ወለየ ነው ብዬ ነው የማጋልጠው። ገባሽ አይደለ? ኦሮሞ ሲሆን ኦሮሞ ነው የጅማ ሰው ነው ብዬ ነው። ስልጤ ሲሆን ከስልጤም ሌባ አለ እንደ ብዬ ነው የምጠቅሰው። ለምን ያ ሌባ የአካባቢው ሰዎች አውቀውት ስለሱ መረጃ እንዲሰጡኝ ነው። ገባሽ አይደለ? ብሔር ምንድን ነው ከተባለ መጠሪያ ነው፣ መታወቂያ ነው። ለመተዋወቅ ነው ብሔር የተፈጠረው አስለን ማለት ነው። ማህሌት የትግራይ ተወላጅ ነች፣ የሁመራ አካባቢ ነው የተወለደችው ብዬ ስናገር እኔ እዛ አካባቢ ላይ ማህሌት የሚያውቃሰው ስለሚኖር አድሬስ ለማድረግ ነው እንጂ እንደ ብሔር አይደለም ነው። ሌላ ቦታ ላይ የሚደረገው ትክክል ነሽ፣ ደስ የማይል ሊሆን ይችላል። እኔ ቤት ይሄ ነገር ከተደረገ አንሹ ቶፒኩን። እሷ ደግሞ ጆከሯ ሌባዋ ናት። ገባሽ አይደል? አሁን ለምሳሌ ቅድም ያገናኘኝ ሰዎች አሉ ብሏል። 4 ሰዎች አሉ ከሌላ አካባቢ የመጡ ናቸው እነዛ እንትን ኮሚሽን የሚታሰብላቸው የነበሩ። ሌላ ይሄ የምታየው 79ን በአጠቃላይ ሰው በሰው የመጣ ነው። የሚሄደው ሰው ወደ እንትና ሊሄድ ነው ብሎ ሲያጫውተው እኔም እሄዳለሁ እየተባባሉ እየተጓተቱ የመጡ ናቸው፣ አብረው የተዘረፉ ናቸው። ገባሽ? ስለዚህ የነዛ ሁሉ ብሔር ከምንጠራ ማህሌት ክሪት አድርጋ የመጣችው ይሄንን ብር ከዚህ ያክል ግለሰቦች ይሄን ያክል ብር ዘርፋለሁ ብላ የመጣችው ማህሌት ራሷ ሌባዋ የመጀመሪያዋ ዋናዋ እሷ ስለሆነች ብሔሯን ያነሳ ነው እንጂ አንቺ ቤቲ ትግራይ ሆነሽ እኮ ማህሌትን ገንዘቡን ክፈይ እያልሽ እያፋጠጥሻት ነው። ገብቶሻል አይደለ? እንደ ትግራይ ማንን መቆስ አይቻልም። ሲጀምር ይሄ መሀይምነት ነው፣ የመሀይምነት ጥግ ነው። አንድ ሌባ የሚወክለው ራሱን ነው። በጣም ብዙ ከዘረፈ ለቤተሰብ ካስሸሸ ግን ይጠየቃል። አንዴ ቮይስ ልክፈትላችሁ። አሁን ስለ ብሔርም ላወራሹ ኮንፈርሜሽን እንዲሰጥሽ ይሄን ቮይስ ሰሙት።